በማልሰጥ ጆንቆሮ ሊያዙ ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ቤተሰቦች እንደምናላችሁ ሰላምና ጤና በያላችሁበት ይብዛ እያልኩ ነው ለዛሬ መረጥ አድርጌ እናንተን ያዝናናሉ ያልኩትን ያፍታታሉ ያልኩትን ሐሳብ አስተያየት ያስጨብጣሉ ቁም ነገር ሐሳብ አስተያየት ያሰጣሉ ቁም ነገር ያስጨብጣሉ ያልኳቸው ቪዲዮዎች ሰብሰብ አድርጌ መጥቻለሁና እናንተም ሐሳብ አስተያየታችሁን በኮሜንት ፍቅራችሁን በላይክና በሰብስክራይብ እየገለጻችሁ አብራችሁ ይቆዩ። ይህ ግስላው ቲዩ ነው። አብራችሁ ይቆዩ። በቃ ይዞሽ ታይ ምን ሆነ ነው? ምን ሆነሽ ነው? ዝም በል ደግሞ ታወራለህ። እሱን ጠይቀው። ምን አተ ምን ብላት ነው? ባለፈው እኮ ሩም ስገባ አይደል? ሩም ገብታችሁ ስወጡ ቸከስጋ ያንን ነገርኳት። አንቺ አመንሽው? የምርሽ ነው? ዝም በል እሱ አይዋሽም፣ ልጅ ነው። ኧረ እኔ ከዚህ ጋር ሩም ገብቼ አላውቅም። ከመጡም ቤት ነው። በስመ አብ ወልድ። እኔ እኮ ቀልዴን ነበር። ምን አይነት ቅሌታም ነው ሲያስጠላ። ተበልቷል ጎበዝ። ተነግሯል ብላችሁ መደንገጥ የለባችሁ። ሌባ በሌብን በራሱ ነው የሚያዘው። ሌባ በነገራችን ላይ ሌባ በራሱ ነው ባይኑ ነው የሚያዘው። በራሱ ስራ ነው የሚያዘው። በቃ አለቃ ተሸወደ። ባይዘው በጣም ፀጉሬን እየበላኝ ነው ታውቃለህ። ምን አትሰሪ ይሻላል። አዎ እኔ እዚህ ጋር ሻይ ቡና እየጠብቅሻለሁ። ተሰርተሽ ነኝ። ሰካ ያለሽ ሰካ ሃይ እንዴት ሰላም ነው? አለ ቴንክ ዩ ምን ላድርግልሽ? አንተ ያ የነሰው ጉዶና የነሰው ከባድ እኮ ነው። ወጥቻለሁ። ሲያልቅ መጣ ባዲ እንዴ ፍቅር በለቅ እኮ ነኝ። አንደኛው እንዴ ፀጉሬ ትያለክ ታዲያ ደግሞ በዚህ መጣችሁ እንዴ? አንቺ ፀጉር ቤት ግቢ ያለ ራሷ ናት እንዴ? ወንድ ናይጄሪያዊ ይመስላል ያለው ነው። ሞታ ወዶ አይደለም ለካ ወንድ ይመስላል። መጣችም ፀጉሯ ሲነሳ የሴት ልጅ ውበቷ ከፀጉሯ ነው ከፊቷም አይደለም ከፀጉሯ ነው። ፀጉሯ ስትነሳ ልክ ወንድ መስላ ከቻለ ወንድ ፊልተር ሲያነሱ ወንድ ናይጄሪያዊ ይመስላል ያለው ሞታ ወዶ አይደለም ለካ እውነቱን ነው። ያዝበለው እንግዲህ ባርኮት። በጣም እኮ ነው የሚያሳዝነው። ምን አለበት ጋርቤጅ ውስጥ ቢጥለው? ዓለም ላይ በጣም ቀላሉ ነገር እኮ ይሄ ነው። ሰው እንዴት ይሄን ማድረግ ያቅተዋል? ሄደች ጥለው እኮ እንደዚህ አንስቶ መጣል እየተቻለ ሶስት አይነት ሰው አለ። አጋቢ ነው ያለው። አይገርምም? ፊት ለፊቴ ትልቅ ድንጋይ ጥለዋል። ራዲያተርን እኮ ዱቄት ነው የሚያደርገው። ሰው እንዴት ይሄን የሚያክል ድንጋይ መንገድ ላይ ይጥላል? ራዲያተር እኮ እንደዚህ አድርጎ ማንሳት እየተቻለ ሌሎችን ተጠያቂ የማድረግ አባሲያችን ሄዶ ቦታው ላይ እንኳን ሆነን እኛ መፍታት የምንችለውን ችግር ለምን ሌሎቹ አልፈቱትም ብለን ተጠያቂ እስከማድረግ እንደርሳለን። የሆነ ፀጉር ቤት ውስጥ ግባ። ፀጉር ቆራጩ የተበላሸውን ፀጉር ከማስተካከል ይልቅ ከዚህ በፊት የቆረጠን ባለሙያ ተጠያቂ በማድረግ ነው ስራውን የሚጀምር። አንዳንዶቻችንማ ለራሳችን ህይወት አለመሳካት ሳይቀር ቤተሰብንና ጓደኛን ተጠያቂ የምናደርግም አለን። እውነታው ግን ምንም አንፈጥርም ነው። ባይሆን ከመተቸት ይልቅ እኛ መፍታት የምንችለውን ችግር በመፍታት ኃላፊነታችንን ከተወጣን የምንፈጥረው ነገር ይኖራል። በተለይ ለህይወት ይሄ የተችነትና የጠያቂ ሁሉም ላይ ያለ ነው። ሶስት ሰዎች አሉ። ሶስት አይነት ሰዎች አሉ። አንደኛው ኬርለስ ነው፣ የችግሩ ፈጣሪ ማለት ነው። ሁለተኛው ደግሞ ችግሩን ተርጓሚ፣ ስለ ችግሩ የሚያወራ ማለት ነው። መፍትሄ ግን የማይሰጥ ግን የሚያወራ የሚያራግብ ያኛው ማለት ነው። ሶስተኛው ሰው ደግሞ እነዚያን ችግሮች ለማጥፋት ደፋ ቀና የሚል ሰው ነው ያለው። ሶስት አይነት ሰዎች ነው ያሉ። እንግዲህ በአለማችን ላይ እንደ አይነት ሰዎች አሉ። አራተኛው በሁሉም ጋር የማይመለከተው አያነሳም፣ አይናገርም፣ አያበላሽም። እንደ አይነት ሰውም አለ። 5,600,000 ብር ተሰብስቧል። ደም ካንሰር ምክንያት ታማ ሕክምና ላይ ለምትገኘው እህታችን ከደጋግ ኢትዮጵያውያን እህት ወንድሞች እጅግ በጣም ደስ በሚል ሁኔታ በሁለት ቀን ብቻ 5,600,000 ብር ደርሰናል። ተጨማሪ ድጋፍ ያስፈልጋታል። አሁንም እቺን እህታችንን ሁላችንም ተረባርበን እናሳክማት። ይህ ቪዲዮ ደግሞ ለብዙ ሰው እንዲደርስ ሼር ማድረጋችሁን እንዳትረሱ። አመሰግናለሁ። ደስ ይላል። አሁን ይሄ 7 ሚሊዮን ብር መጀመሪያ ሲጠይቅ እኔ በጣም ደንግጬ ነበር። ግን እዚህ መድረሱን ሳስብ ደግሞ አቤት መረባረብ፣
አቤት በሶሻል ሚዲያ ያለን አቅም፣ አቤት የመረባረብ አቅማችንና ብዙዎችን ከእንደዚህ አይነት ስቃይ የማውጣት ደስታችን ወይ ደግሞ ጥንካሬያችን ምን ያህል እንደደረሰ እጅግ በጣም ነው የማመሰግን። እኔ እንደ ግሌ ደስ ብሎኛል እዚህ ስለደረሰ። ቀሪዋ ደግሞ 1 ሚሊዮን ስንት ነው 400,000 1,400,000 ደግሞ በቅርብ ቀላል የሚሞላው ነው። እንደው 1-2-3 ባለሀብቶች ገጫገጫ አድርገው የሚሞሉት ነው። የእነሱን ደስታ ማየት የምትፈልጉ ሰዎች፣ የሚያዋጣችሁ ሰዎች ደግሞ እጅግ በጣም አመሰግናለሁ። እጅግ በጣም ደስ ብሎኛል። የሚረባረብ ሰው አይጥፋ፣ ሰው አይጥፋ፣ እውነት መተዛዘን አይጥፋ። እንዲህ ነው እንጂ እንዲህ ነው የሰውን ችግርና ስቃይ መረዳት፣ እንዲህ ነው መረባረብ። ይመቻችሁ። ማስተራብነትን መጣ ወደ ማስተባበር ወደ ስራው መምጣት እጅግ በጣም ደስ ብሎናል። አንተም ታከመ ተመልሰሃልና ጓሮት የት ነው ያለው? ጓሮ ደግሞ ምን ይሰራላል? ሽንት ቤት ልሰልልሽና ታዲያ ለምን ሽንት ቤት አትጠቀም? ደግሞ ሽንትም ቁም ነገር ሆኖ ቤት አለው። አንተ ሰውዬ እዛ ጋር ያለው ሽንት ቤት አይደል እንዴ ታዲያ? የቱ? ይሄ ነጭ በረዶ የመሰለው ክፍል? አዎ ነጭ እንስራ የተቀመጠበት። የምን እንስራ? እንስራ መስሎኝ ከሱ እኮ ነው ውሃ የጠጣሁት ቦስ። አዎ ምንም ማድረግ አይቻልም። እንግዲህ ከክፍለ ሀገር ከመጣ በብዛት ያው ስለእንትኑ ስለማታውቅ ያገኘውን ነው የምትጠጣው። ምንም ማድረግ አትችልም። ምንም ማድረግ አትችልም። እንኳን እንደዚህ ተለሳልሶና አምሮበት እንደው ዝም ብሎ የሚጠጣል። ስሙ የዘንድሮ አንሰማ የሚሰማችሁ መሰላችሁ? አራቱንም ዋንጫ ነው የሚጠራርገው። አሁን መድፉን አሰርተናል። አከታትለን ነው የምንተኩስባችሁ። ፎቃቀሁ ምን ሰማችሁ መስሏችኋል? ወያሊት ሻሺቷ ምን ነው? ከላይ ደግሞ ልብስ አታረጊም እንዴ? ኧረ በእናትሽ ታሪክ ያለው ክለብ መናገር ጀመርሽ። ታሪክ 3 ነጥብ ይሆናል። ሚዜ አፍሽ ከፈሽ። ዘንድሮም ደግሞ ከሚዜ ላይ አታልፊ። ሚዜ እሱማ ድሮ ቀረ። አሁን በደገሱት ሁላ እኔ ነኝ ማገባው። ዘንድሮ ፔንሚልጉም ሻምፒዮንጉም የኛ ነው። ለመሆኑ ግን ሻምፒዮንስ ሊግ ዋንጫ ምን እንደሆነ ታውቃላችሁ? እሱማ እናውቀውም። ዘንድሮ ግን እናውቀዋለን። ሻምፒዮንስ ሊግ አርሰናል ተሳትፎ ያቅም እንዴ ነው? ፕሪሚየር ሊጉን ነው ምን እንደሆነ አናውቅም፣ ግን ዘንድሮ እናጠጥማለን። ጥሩ ዘንድሮ ግን ያው አርሰናል መልካም እድል ብለናል። እንግዲህ ተከታዮቹ ከኋላ እየቀሩ ነው። ባልታሰበ ነጥብ እየጣሉለት ነውና መበርታት አለበት። አርሰናል 4ቱን ዋንጫ ማንሳት አለበት። ሰላማችሁ እንዴት ናችሁ? ሰላም ነው። እናንተ ከሩቅ አይቻችሁ እንዴት ነው የምታስጠላው? አንተ ምንም አትመጣጠኑም እኮ። እንዴት ነው ማንመጣጠነው? ያገኘሽ በእናትህ አፈር ይመስልኝ። ኧረ ወንድሜ በእናትህ ክብረን ጠብቅ። ምን ነው ምሰራውን ብር እሰጥሃለሁ፣ አጠገባ እንዳትደርስ። ያመት ያንን የምሰጥህ እሺ። ስንት አካውንት ነገር ዝም ብለህ ስንት ይላል ሲጀመር ሳይም ዝም ብለህ ጋራም ነገር 20 ሺህ ብር እልክልሃለሁ። 1000 በቃ ሂድሽ። አይሹ ከመልኩ እኮ የሱ ክፋት በእናትሽ ለብር ብሎ ጥሎ ሄደ። አይሽ ከምን አይነት ሰው ጋር ነበርሽ? ኧረ ወንድሜ ነው። ሲስቱ በጊዜ ተመለሽሽ። እሺ ወንድሟ ነው አፈሬ መሰለኝ ያለ እሷ ዝም ብላ ነገሩ ብሩን ተቀባብሏል እንጂ እንደው ለገንዘብ ነው ማሰልፍ አይሰጣትም። ለካቱ ሆኖ ነው በቃ እንደፈለገ ያርጋት። ራሷን ትጠብቅ። ብሩን ይዟል፣ ይጥፋ። በቃ አለቀ። ይሄ ነው። ድምፃዊ ጆሞ ኬንያታ ስንት አልበሞችን ሰራ? 6 አይደለም 4ም አይደለም አቅራቢዎችም ሁለትም አይደለም። እየገቡ ነው። አንደኛ አንታውን የማይሰማው ሰው ሌላው ሰው ስላለ የማያውቀው ጆሞ ኬንያታ እውነት ሙዚቀኛ ነው ብሎ የሚያስብ ሰው አለ። ያው መጀመሪያ ታሪኩን ባላውቅ ሙዚቀኛ ነበር እንዴ ብዬ አስቤያለሁ። ሙዚቀኛ ነበር እንዴ? ስንት ሙዚቃ አለው? በፊት ሙዚቃ ሊሆን ይችላል፣ ሙዚቀኛ ሊሆን ይችላል በፊት ምን ይታወቃል። ግን ያው ያበላሻል፣ ሚስ ኢንፎርሜሽን ይሰጣል። ለምሳሌ የዩክሬኑ ፕሬዝዳንት ዘለንስኪ የሚባለው ኮሜዲያን ነው። ይሄም አርቲስት ሆኖ ሊሆን ይችላል በፊት እና እንደ አይነት እንትኖችን ያው ቢቀሩ ነው ያልደግፍም። እንደዚህ ማለት ሌላ ያልሆነ ጥያቄ ጠይቀህ ያልሆነ መልስ የሆነ መልስ ለመፈለግ መታገል ማለት ነው። ኦሬዲ ይሄ ሰው ሙዚቃ ነው ካልከው ሙዚቀኛ ነው ካልከው ኦሬዲ ሙዚቀኛ ነው መገመት ነው። ስንት እንዳወጣ ስንት እንደደረሰ ማለት ነው። እንዲህ አይነት ብዙ አልደግፍም። እኔ አላበረታታም አልደግፍም። ጠያቂው ቢያንስ ትክክል መሆን አለበት። ሌሎቹ ለሚምም ይሁን ለምን ጥሩ የሚሰሩ ከሆነ ይስሩ፣ አለቀ ከተመቻቸው። እዛው እጅ ግን ጠያቂው ትክክለኛ መሆን አለበት። ጥያቄው ትክክለኛ ጆሞ ኬንያታ የኬንያ ስንተኛ ፕሬዝዳንት ነው ከሆነ እንደዚያ፣ ካልሆነም ደግሞ ሌላ ሙዚቀኛ ምቶ መጠየቅ ነው እንጂ ፕሬዝዳንትን ከሙዚቀኛ ጋር ጥያቄ ሊወጣ አይገባም ነው። ምክንያቱም እኛም አሁን ጥያቄው ሲጠየቅ በፊት ሙዚቀኛ ሊሆን ይችላል እና ወጥቶ ሊሆን ይችላል። ያው ዲሞክራት በሆኑ ሀገሮች ስለ ስራው አይመለከተውም። ዋናው ያስተዳድራል፣ ህዝብን ይቀበላል ብሎ ካሰበ ያው ተመልሶ ወደ ስልጣን ይመጣልና እውነት ሙዚቃ አውጥቷል እንዴ ማለት ብሎ ማሰብ ይመጣልና ጥያቄዎቹ ትክክለኛ መሆን አለባቸው ብዬ ወስዳለሁ።
ትክክለኛ መሆን አለባቸው። አመጣ ብር ምንድነው ይሄን የሚልከው? ይሄን ነው ያ80 እንዴ? ኧረ በልባክ ያ80 ሺህ ብር ቴሌቪዥን አስገባ 80 ሺህ ብር ቢሆን አንተ ስራው ተመሳሳይ ነው። ኧረ ጨምረህ ላክበለው። እኔ ነኝ የምሰጠው እሱ አይደለም የሰጠኝ። አይመለከተኝም። ተቀበልና ጠይቅ። አይመለከተኝም። ጨምር በለው። እንዴት ነው የማይሰጠው? ለምንድን ነው የማይሰጠው? እሱ ከመጣ አይሰጥም። ማን ነው እስቲ ይጥራው ይጥራው። እኔ እዚህ ማን ስለሆነ ነው የማይሰጠው? ይጥራው። ኧረ ተው፣ እሱ ከመጣ ጥሩ ነገር አይሰጣም። ይጥራው። ማን ይጥራው? ኧረ ማን ስለሆነ ነው የማይሰጠው? እኮ ጥራው። ማን ስለሆነ? ጥራው። ባለቤቱ እሱ አንተ ነህ ባለቤቱ። በጣም የሚገርም ቴሌቪዥን የገዛው ለነገድዬ። ይሄ ደግሞ ብሩን አልቀበልም ስጠው መልስለት። እኔ ሰፈር ሰው ነኝ፣ ችግር የለም እኔ ላግዘዋለሁ፣ ብሩን መልስ ስለው አልመልስም ብሎኝ ሌላ ብር ነበረኝ ጨምሮለት ሄደ። ሰውየው እኔ አልገባኝም። ሰውየው ምንድነው ነው? ዱለኛ ነው ወይስ እንደሱ የኔ ብጤ ሆኖበት ነው? እኔ ግራ ገባኝ። ከማስበው በታች ነው የሆነ። ያን ያህል እንትንም አልመሰለኝም። እኔ ያን ያህል ባለሀብትም አልመሰለኝም። 80 ሺህ ብር ጧፍ ስጠኝ እስኪ አባ። ስንት ልስጥህ? 10 ስጠኝ። ይሄው። ሶሪ በእናትህ ብር አልያዝኩም መሰለኝ። ጓደኛዬ ቤተክርስቲያን እየጠበቀኝ ነው። ስንመለስ ከሱ ተቀብዬ ልስጥህ? በዛው ካላስቀረብኝ እሺ ውሰድ። አረ ችግር የለውም፣ አሁን እመለሳለሁ። ዛኖቹ ምንድነው ልጆቼ? እኔ እግሩን ሲዝልህ አንተ ፊቱ በቦክስ ተጠቁሯል። አሬ እንኳን በቦክስ በችግር የማይጠቁር ችግሩ ያጠቁሯል። እንዴ ቀላል አባዬ በፊት ቀይ ነበር እንዴ? እኔ ጥቁሩ ነው የማውቀው። የድሮ ፎቶን አላየሁም እንዴ? እኛ ከተወለድን በኋላ እኮ ነው ጥቁሩ። ለምን እሱ ስታድግ ይገባል። አሃ አንተ አድገህ ሙተህ ነው። አንተ አፍና አትክፈት። ይቅርታ ታሳልፉ። ብሩ ስታመጣ ነው የምትተርፈው። የምን ብር? የአባዬን ብር ነው። እናንተ ምን እያደረጋችሁ ነው? መልሱልኝ እንጂ። እንደባለፈው ሰውዬ በዙ እንዳያስቀርብህ እኮ ብሎ ነው። ወስዶ ያስቀርብህ ሰው አለ ማለት ነው። አልገባኝም። ይቅርታ የልጅ ነገር ሆኖ ባለፈው አንድ ሰው እንዲህ እንዳንተ አመጣለሁ ብሎኝ የ500 ብር ጻፍ ወስዶ በዛው ቀረ። በዛም በጣም ስበሳጭ አይተው ነበር። ለዛ ነው። እና ዋና ስራው ጧፍ መሸጥ ነው? አዎ፣ ባለቤቴም ጉልትና ቄጠማ እየሸጠች ታግዘኛለች። በምናገኛት ገንዘብም ሁለቱ ልጆቻችን ይዘን 3000 ብር በተከራየንበት ቤት እየኖርን ነው። ይቅርታ ማን ነው ስሞት? ቄስ አሰፋ እባላለሁ። ቄስ ነዎት እንዴ? አዎ፣ ከ6 ዓመት በፊት ነበር ከጎንደር የመጣሁት። እዚህ የማገለግልበት ቤተክርስቲያን አገኛለሁ ብዬ ነበር በተስፋም ብመጣ፣ እስካሁን ግን ገና ደጅ እየጸነው ነው። ያው በዓላትን እየጠበቅኩ ጧፍ እየሸጥኩ ፈጣሪን በተስፋ እየጠበቅኩ ነው። አስጠበቀኝ እኮ ባርኮቴ። እንኳን መጣ። በእናትህ ስልኬን ስጠኝ። አካውንቶትን ይንገሩኝ። 1000 ያው 10 ፍሬ ጧፍ በ10 ሺህ ብር ገዝተንዎታል። አመሰግናለሁ። ይህ ድራማ አይደለም። የሚሰሩ ሰዎችን በድራማ መልክ 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው ኮንቴንታችን ነው። አሁን የተመለከታችሁትም የአባታችን እውነተኛ የሚኖሩት ህይወት ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ። ባርኮት አድቨርት። እኔ አሁን የቤተክርስቲያን ሊቃውንት እየወጡ ከቤተክርስቲያን ስራ እየወጡ ወደ ሌላ ስራ እየተሰማሩ ነው። እሺ ከመጡ ስለምንድን ነው የማያገለግሉት ነው? ቤተክርስቲያን የጋራ ናት፣ የግል አይደለችም። የካድሬ ስብስብ አይደለም። ለምንድን ነው የማይቀጠሩት? ለምንድን ነው የማይሰሩት? ለምንድን ነው ኑሯቸውን የማይደጉሙት ማለት ነው? እውቀት ይዞ አገልጋይ መሆን እየፈለገ ሰው ለምንድን ነው? ቤተክርስቲያን እኮ የጋራ ናት፣ ነፃ ናት፣ ፍትሃዊ ናት። ለምንድን ነው የማያገለግሉበት? እኔ ብዙ ይሄ ሶስተኛ ሰው ነው። እሳቸውን ሶስተኛ ቄስ ናቸው። እንግዲህ እሺ በለው ልሸኛ። አግብቻለሁ። ማንም እባክህ። በጣም ቅናተኛ ሴት። ምን ያህል ቅናተኛ ነች? በራሴ መኪና ልሸኝ እያለች ትሸውደኛለች። ሚስት ናት እንዴ? ፈገግቷ ሲያምር። የዛሬው ዝግጅታችን ይህን ይመስል ነበረ። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ሀሳባችሁን በኮሜንት ፍቅራችሁን በላይክ እና በሰብስክራይብ እየገለጻችሁ እስከዚህ ሰዓት ድረስ አብራችሁ ቆይታችኋልና እየሞከርኩ ነው። እናንተም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱ፣ ደግፉኝ። አመሰግናለሁ። መልካም ቀን።